ከልብ ዛሬ ደግሞ እንግዲህ የመጣሁበት ኬዝ ምንድነው ያው አስፈችልኝ ብላኛለች ማለት እኔም ለማስፈታት መጥቻለኝ ማለት ነው። በዚህ አልነገርኳትም ዝም ብዬ ነው የወጣሁት ከቤት ማለት ለምስጋና ስላሰባሰብከን ዛሬ ተመስገን እና ውድ ቤተሰብ የተቀየማችሁ እንግዲህ ይቅርታ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምንም ነገር ብትሉኝ የኔው ጥፋት ስለሆነ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው አይታችሁታል፣ ቪዲዮ ሰርተንላችሁ ነበረ። ሁላችሁም የሰጣችሁኝና አስተያየት አይቻለሁ። አመሰግናለሁ ከልብ። ዛሬ ደግሞ እንግዲህ የመጣሁበት ኬዝ ምንድነው ያው አስፈችልኝ ብላኛለች ማለት እኔም ለማስፈታት መጥቻለኝ ማለት ነው። በዚህ አልነገርኳትም ዝም ብዬ ነው የወጣሁት ከቤት ማለት በቃ አላቅም። ውድ ቤተሰብ ክፋት መስራት ለማንም አይጠቅምም። እኔ እየበላሁኝ እየጠጣሁኝ በባል ምድር እስር ቤት ከሚያሳልፍ የእውነት መንፈስ ከሆነ ይሄን ነገር እየበጠበጣቸው ያለው ህይወታቸው ውስጥ እንደዚህ እየተረበሹ ያሉበት ምክንያት በመንፈስ ምክንያት ከሆነ ጠንካራ ሆኖ ወደ እምነቱ ጠንክሮ ጎበዝ ሆኖ ጸልዮ ወደ እምነቱ መሄድ ከሆነ እንግዲህ አስፈርሜ ነው ማስወጣው። በዚህ አስፈርሜ ነው ማስፈታው። ነገሮቹን አስተካክሎ መኖር ከቻለ በጣም ደስ ይለኛል። ካርታዋን ሰጥቷት እና ደግሞ ንስሐ አባታቸው መጥቶ ነበረ ቤቴ አናግሮኛል። በቃ ማለት እኔ ከአባት ማለፍ አልችልም። እጅግ በጣም ነው የተቆጡኝ። ነገር ግን እሷም ደግሞ ያው እያለቀሰች ነበረ። እኔ አላቅም የበፊቱ ምናምን ነገር በቃ የልጅነት ፍቅራቸውን እያስተዋሰች በጣም ስታለቃቅስ ነበርና ከዚህም በኋላ ያለውን ነገር እኔ ራሴን መጠበቅ ባለብኝ መንገድ ራሴን ጠብቃለሁኝ። ነገር ግን እሱን ለማስፈታት እየሄድኩ ነው። ትላንትናም ሄጄ ነበረ። እሷ ምንም የምታውቀው ነገር አልነበረም እውነት ለመናገር በዚህን ቀን አላልኳትም። ግን ኦሬዲ አስፈታለሁኝ በሚል ነው ያለሁት ማለት ነው። በእናታችን እኔ ጉንፋን አልተው ብሎኛል። ምን ላድርግ ባፍንጬ ነው እያወራው ያለሁት ውድ ቤተሰቦቼ። እና እንግዲህ ያለውን ነገር አብራችሁን ቆዩ ታዩታላችሁ። ያምናልም ብዬ አላስብም ራሱ ምክንያቱም እንደዛ እኔ አላቅም ውድ ቤተሰብ እጅግ በጣም ደግሞ ሩሩ ሰው ሆኛለሁኝ። እዛ ስውራ ማርያም ሄጄ ከመጣሁኝ በኋላ በቃ ማለት የይቅርታ ልብ የእውነቴን ነው የምላችሁ። በጣም ይቅርታ ፈጣሪ ለኛ ካደረገልን ነገር አንፃር ይቅርታ ውዶቼ ፈጣሪ ካደረገልን ነገር አንፃር ማለት ነው። እኛ ምንም ለሰው ልጅ ዋጋ እየከፈለን አይደለም እውነት ለመናገር ማለት ነው። ምክንያቱም ኢየሱስ ክርስቶስ ለኛ ብሎ ነው የተገረፈው፣ ለኛ ብሎ ነው የተሰቀለ። በጣም ብዙ ትምህርትን መውሰድ እንችላለን ከዛና ከዛ አንፃር ክለትኛው ህይወት ተስተካክሎ ከኖረ ይሄ ልጅ ለአንዴና ለመጨረሻ ጊዜ እድል ልስጠው። እኔ እንዳልኳችሁ በሬ ላይ መጥቶ ምናምን እንዲረብሸኝ አልፈልግም። ነገር ግን በጣም ደግሞ አዝኛለሁ ውድ ቤተሰብ በሰው ምክንያት ከሆነ ይሄ ሰው እንደዚህ እየሆነ ያለው ለምን በቃ እኔ ራሴ አላፊነት ወስጄ ስውራ ማራ ህይወቷ እንድስተካከል መልሳ መታ ልጅ እንድትወልድ ምን እንድትል በጣም ስለምፈልግ እመቤቴን ነው የምላችሁ። ይሄው እግዚአብሔር ምስክር ገር ራሱ እንድትሸከም አድርጊያታለሁ። ሄድና ገር ይዘይ እመቤቴ ማርያም በልጅ ትባርክሽ ብያት ይሄንን ሁሉ ነገር ነው ያደረግነውና እዛ በቆየን ቆይታችን እመቤቴ ማርያም ደግሞ እኛ የይቅርታ ልብ ስኖረን የምሕረት ልብ ስኖረን ነው ይሄንንም ነገር የምታሳካለን። ስለዚህ ውድ ቤተሰብ ወደሱ ልንሄድ ነው ማለት ነው። እስከ መጨረሻ አብራችሁን ቆዩ። አመሰግናለሁኝ። ነገርኳችሁ ይሄው መጥቻለሁኝ ማለት ነው። መልካም መስራት ለራስ ነው ማለት በደንብም ያለውን ነገር አላወራንም። እንግዲህ ማለት ይገባል አይገባም የምለውን እሱን እንግዲህ ንስሐ አባታቸውም ጋር ደርሰን ያለውን ነገር በደንብ የምናወራ ይሆናል። እንግዲህ ፍቄ እኔ ማለት ከልቤ ይቅር ብዬክ ነው ያስፈታውክ። ነገር ግን አንተ ማይታል የምጠብቅክን ነገር ከዚህም በኋላ በሬ ላይ ደርሰ የምታስቸግረኝ ወንድምክን ይዘ አካኪ ዘራፍ የምትል ከሆነ ተመልሰ እስር ቤት እንደምትገባ ምንም ጥርጣሬ የለውም። አውቀህ ነው እየመጣክ ያለከው። ቅድም ብዙ ነገር አውርተናል። አይ ነው አውቃለሁ። ፖሊስ ጣቢያ ውስጥ ነው ያወራነው። እዛ መቅረጽ አይቻልም።
እንደነገርኩሽ ቪዲዮ ማያስፈልግም ነበር፣ ግን ያው ለቤተሰብ ስላልሽኝ ነው እንጂ። አይ ግድ ነው፣ ቪዲዮ ግድ ነው። ምክንያቱም የጀመርነው ከነሱ ጋር ነው። የማደርገውን ነገር ግን አሁን በምን ልመንሽ? አሁን እንደው አንቺ ለኔ ጥሩ ነገር አስበሽ ነው፣ ግን አሁን ያስፈታሽ? እኔ እኮ የድንግል ማርያም ደጅ ቆይቼ ነው የመጣሁት እና ባደረግከው ነገር ያለውን ነገር ትንሽ ጫፍ ጫፉን አውቀናል እና ፈቃደኛ ከሆንክ ቤተክርስቲያን ሄደህ እዛ ንስሐ ገብተህ ጸበል መጠመቅ ከፈለክ መዳን ከፈለክ ከዚህ ነገር መሰወር ከፈለክ ብዬ ጠይቄክ ለመዳን ፈቃደኛ እንደሆንክ ስትነግረኝ ነው እንጂ እኮ አልፈልግም ምናምን ብለህ እኮ ሌላ ነገር ብታወራ ኖሮ እኮ እኔን አላመጣክም። ማንም እኮ እስር ቤት አይፈልግም። እኔ በጣም ብዙ ነገር አስተምሮኛል። በዚህ ሰሞን ከበፊት የበለጠ ደግሞ አሁን በዚህ ሰሞን የታሰርኩበት ቦታ ምንም ማለት በቃ የተመቸኝ ነገር የለም። ሌሊትም እንቅልፍ የለም። ያው እንደምታውቂው መኝታም የለም። በጣም ነው የሚያስጠላ ቦታው። በጣም ሰው ብዙ ነበርና አይ እንዳየሻቸው ነው ያለው እዛ ህዝብ እዛ ውስጥ በጣም ነው የሚያስጠላ። እኔ እንደውም በቃ እንደውም ሞጣ ራሱ አልመሰለኝም በእውነት እግዚአብሔር ይስጥሽ ብቻ። ለማንኛውም ናንስ እሷ ምንም የምታውቀው ነገር የለም። በዚህ ማለት አልነገርኳትም። ያው እሷም የይቅርታ ልብ ስላላት ማለት ፍንጩን ስላገኘች አንተ እንድትድን ስለምትፈልግ ነገሮቹ እንዲስተካከሉ ፈልጋ ነው። እሷም ደግሞ እኔም የሆነ ነገር ስሜት ተሰምቶኛል ታውቂያለሽ። አሁን በቃ የሆነ የመረጋጋት መንፈስ ጸሎትም እያለ ስላረጋችሁልኝ ምን አላውቅም፣ የሆነ ነገር ብቻ ውስጤ ጥሩ ስሜት እየተሰማኝ ነው። ግን እንደዛ ሁሉ በደል በድዬሽ አንቺንም እሷንም እንዴት እንደዚህ ታስብኛለሽ? እንዴት አሰብሽኝና መተሽ አስፈታሽኝ ብዬ ራሴ ጥያቄ ሆነብኝ እንጂ መልካም ነገር እኮ ነው የሰራሽልኝ አንቺ። አዎ ምን ደግሞ እኛ መልካም ነገር መስራት ለራሳችን ነው። ያው ውድ ቤተሰብ ለእናንተ ለማውራት አክል እንጂ እኛ አውርተን ጨርሰን ነው። እኔም እኮ የሆነ ነገር እኮ ነው አዩ። እኔ እኮ በፈልጌው አይደለም በእውነት። እኔ በቃ ብዙ ነገር ነው እንደውም በቃ የሚያሰኝ ራስን ማጥፋ የሚለኝ ነገር አለ በመንፈስ በቃ እኔ እንጃ። በኔ ማንም ያልተረዳኝ በእውነት ፈልጌው አይደለም። እሷንም ለማናደድ አንቺንም ለማናደድ አንቺን ለመጉዳት ፈልጌው አይደለም። እኔ በእውነት ነው የምልሽ። እኔ ውስጥ እንዳለ እግዚአብሔር ያውቃል። ለማንኛውም ስለ ሁሉም ነገር መድኃኒዓለም ያውቃል። አሁን አንቺ ጋር ነው ያለችው? አሁን እኔ ጋር ናት። የት ትሄዳለች ታዲያ? ችግር የለውም አታውልቀው። ችግር የለውም አታውልቀው።
ትለኛለች እሷ። ቅርታሽን በልዬሻለሁ በጣም ሽማግሌ ሙሉ ነገር አንቺ ነሽ። በቃ ለእኛ እኮ ከእስር ቤትም የምታስፈቺኝ ሁሉ በቃ በምን ቀን የተፈጠርኩ ነው ይመስላል። ለስቃይ እንደው ለሰው ለእኔም የተረፍኩ ሰው ነኝ ማረባ። ችግር የለውም እኮ ላለፈ ክረምት ቤት አይሰራም አይደል የሚባለው? የእውነት አንተ ከልብክ እሷን የምትፈልጋት የምትወዳት ከሆነ እቺ ስል እኔ እንኳን እንግዲህ ያው ጸሎት ቤት የለኝም እውነት ለመናገር ባሮክ በዚህ አጋጣሚ አይተው አያውቅምና ፊት ለፊቴ ነው ያለው ጸሎት ቤቴ ማለት ቤት ብኖረኝና እግዚአብሔር ቤት ቢሰጠኝ መጀመሪያ ደረጃ ጸሎት ቤት ነው ማዘጋጀት የሚፈልገው። እዚህ ጋር እኔ አጽያተኛ እኔ በቃ ማለት እዚህ ጋር ፊት ለፊት አድርጌ አይገቡኝ እውነት ለመናገር እዚህ ጋር ፊት ለፊት ላይ ያደረኩት እንግዲህ ቦታ ስለሌለኝ ነው በዚህ አጋጣሚ። ነገር ግን ሮጦ መጥቶ ስውራ ማርያም እንግዲህ ስዕሏ ስር ወልቆ በማልቀስ አስፈታችኝ። እውነት ለእውነት ስባራት ያስፈታችኝ አንቺ ላይ አድራ በእውነት እንግዲህ ማለት የሰው ልብ የሚያውቀው ፈጣሪና ፈጣሪ ብቻ ነው። ኩላሊትና መርማሪ እግዚአብሔር ስለሆነ እኔ የሰው እውነት ይቀየር አይቀየር እኔ የማውቀው ነገር የለም። ነገር ግን እኔ እንደው በሷ እንግዲህ ቃል አስገብቻለሁ በብዙ ነገር እዛ ቦታ ላይ ማውራት ችለናል። ነገር ግን ያው ቪዲዮ መቅረጽ ስለማይቻል መስቀል ራሱ እዛ ነው የሰጠችኝ። ያያችሁት በጣም ማራሰከነ የሱራ ማራ መስቀል እዛ ነው አመጣችኝ። የራሴ ለራሴ ያመጣሁት ነው የሰጠሁት። ኢቭን የለኝም በጣም ነው ማመሰግነው። ለሷም ገዝቼላታለሁ የጅላ ለራሴ ግን ራሱ በጣም ነው ማመሰግነው በእውነት ችግር የለውም። ነገር ግን የሰው የእውነት በቃ እኔ እዛ ቦታ ላይ ጸበልም ሰጥቻለሁ። በቃ ወደ ልቦና እንድትመለስ በጣም ተስዬና ጸሎት አድርጌ ነው የወጣሁት። አሁንም ደግሞ በአፍ እንዳትቀር እኔ ማለት መላእክተኛ ነሽ አንቺ ከመቤታችን ጋር እንደሱ እንድትለኝ እንኳን አልፈልግም። አይደለም አይ ተስተካክለ የእውነት ትክክለኛ ህይወት ለዚህ ልጅ ስትሰጣት ነው እኔ እንደዛ አይነት ቦታ ልሰጥክ የምችለው። እኔ ከዚህም በኋላ ወንድምክም አንተም መታችሁ ደጄ ደርሳችሁ እንደዛ ያረፍሻ ብታስነሱ የፈረምክበትን ወረቀት አይታል መቼም። ከዚህም በኋላ እንደዛ አይነት ነገር ውስጥ ብትገባ ለራስክም እንግዲህ ሪስክ ነው። እኔ አላቅም በሷ ፊት ቃል ገብታል በሷ ፊት ከዚህም በኋላ ማለት ሰው ወዶ ወደ መንፈስ ላይ አይሄድም። ነገር ግን ቦታ ደግሞ የምትሰጠው ክፍተት የምትፈጥረው አንተ ራስህ ስለሆንክ ከዚህም በኋላ ለሷም ቃል ገብተህ ንሳባታችሁ ጋር እንሄዳለን ያለውን ነገር አስተካክላችሁ የሷ ደጅ ሄዳችሁ ቄደር ተጠምቃችሁ መጀመሪያ በንሳ እንድትኖሩ ፍሬ እንድታገኙ ነው የምኞቴ። ገርልም አዝላለች። ይሄ ማለት ከወንድ ጋር ምንም አይነት ነገር ጀምራ አይደለም። ይሄንኑ ፍንጭ ስለሰማን እግዚአብሔር የተሻለ ህይወት ቢሰጣት እንዲሁ ማለት በቃ አንተም ተሻሽለ ከዛ ቦታ ወጥተህ ፍሬ ቢሰጣት ብለን ይሄን ነገር ያደረግነውና እሷ ምንም አምናታለሁ። በጣም ከራሴ በላይ ነው ማምናት። እሷ ከማንም ጋር አትናት። ግን ከዚህም በኋላ ታዲያ ብታምናትም ባታምናትም ከእግዚአብሔር ደጅ አለመራቅ፣ ጸበል መጠመቅ፣ ንስሐ መግባት በየጊዜው በቃ ማለት ሰው መሀላችሁ አለማስገባት። እሷም ከዚህ በፊት እንግዲህ ስደትም ስለነበረች ነው። ከዚህም በኋላ ፈጣሪ ካለ በአንድ ላይ ነው የምትኖረው። እኔ ግን በበኩሌ ከዚህም በኋላ ምንም አይነት ነገር ቢፈጠር የእውነቴን ነው የምላችሁ ማለት እኔ በቃ መሮኛል፣ ሰልችቶኛል። እንደዛው የእውነት ካከበድኳችሁ እሷም አንተ የሆነ ነገር ብታጠፋ ወደ እኔ እንድትመጣ አልፈልግም። እውነቱን ስነግርህ አንተም ደግሞ እሷ አንቺ ጋር ናት ምናምን ብለህ መተንጸብ እንድታነሳብኝ አልፈልግም። ምንም አይነት ነገር እኔ ጋር መጣችሁ ሆይ እንድትፈጥሩ አልፈልግም። ህይወቴን በሰላም መኖር እፈልጋለሁ። እንደው ቃል አስገብቻለሁ ነው ቃል ማስገብቻለሁ ነው ከዚህም በኋላ በቃ በሰላም እንድትኖሩ መኖር ካልቻላችሁ ደግሞ በሰላም በቃን ብላችሁ እንድትለያዩ። ከዛ ደግሞ በሷ ስም ለምኜ የምጠይቅህ ነገር ካርታውን በስሟ እንድታረግ ካረክበት እንድሰጣት፣ አልበለዚያ አሁንም ከዚህ አትንቀሳቀስም። ከዛም በኋላም ደግሞ በቃ ምንም አይነት ነገር ማላችሁ አይኖርም ማለት ነው።
በቃ እኔ ማለት እኔ ነኝ ይሄንን ነገር የጀመርኩት፣ መጨረስ አለብኝ። ካርታውን በስሟ አድርግ፣ በስሟ አዘዋወር፣ የት እንዳለ አንጥተን ለእኔ አስረክበኝ ነው እሷን ይዛት የምትሄደው እንጂ ዝም ብላ ይዛት አትሄድም። አሁን ደግሞ አስጨነቅሽኝ፣ በጣም አስጨነቅሽኝ እኮ። ስለዚህ ሲነሳ እኮ ነው አንተ የሚያመክ። እሷ ለአንተ አዝና በባህል ምድር እስር ቤት እየተደበደበ ምን እያለ ከሚያሳልፍ ይምጣ ብላ ነው እንትን ያለችው የጓጓችው። በደጇ እንድናሳልፍ ብላ ነው ያስወጣችው። አሁን ደግሞ ንብረቷን አንተ እውነት ከልብ ከወደድካት ከፈለካት ንብረቷን በስሟ አድርግ። በጣም ነው የምወዳት እኮ ንብረቷን ካርታ። ግን አሁን እናንተ ከእናንተ ከቤተሰቦቼ ምንም የምደብቀው ነገር የለም አይደለ? ካርታውም አለ ግን እጄ ላይ ስላልሆነ ነው። ባለፈው ስለ ካርታ ብዙ ነገር አወራ ነው። እጄ ላይ የለም ካርታው። በቃ ምን አስዋሸኝ። በእሱን አዝዤ ነው የተበደልኩት። ዛኔ ካርታው ተይዞ ነው ያለው። ታዲያ ይሄንን መናገር ዛሬ ለዛም ነው ጊዜ ሰጡን እንጂ እኮ እስካሁን ቤቱ ይሸጥ ነበር። ካርታ በእጃቸው ስላለ እኮ ነው የታገሱኝ። ገብቶሻል እንጂ እስከ ዛሬም ይሸጣል ነበር እንዴ? እንደዛ ሆኖብኝ ነው እንጂ ምንም አልደብቅሽም። ይሁን ካርታ ይሁን ሰው ጋር እንትን ብቻ የተበደርክበት ለመንግስት አስይዛል። ኦኬ እሺ፣ እሱን ቀበላለሁ። ነገር ግን በእሷ ስም ለማድረግ ደግሞ 2 ቀንም አይፈጅብህም። በእሷ ስም አድርግላት። ይሄንን ቃል ግባ። ሲጀምር እኔ አሁን ለቪዲዮ አክል ነው እንጂ እኔ የአባት ሰዎች ተሰብስቦ ከነሱ ጋር መጥቶም ያወሩኝ ነገር ስላለ ንስ አባታችን መጥቶ ያወራኝ ነገር ስላለ እኔ እሳቸውን አምኜ እሳቸው ሁሉንም ነገር እንደሚያስተካክሉ ቃል ስለገቡ ነው እንጂ እውነት ለመናገር ዝም ተብሎ ከዛም ቦታ አትወጣም ነበር። እውነቱን ስለነገር ከዛ ሲቀጥል ደግሞ ምንድን ያለው ነገር በስሟ እንድታረግላት እኔ አላውቅም። ቤተክርስቲያን ወስዶ ሊያስምልክ ይችላሉ። ነገሮችን እንድታስተካክላት በትንሽ ቀናት ውስጥ እንድታስተካክል። ከዛም በኋላ ባል ራሱ ቤታችሁ ከፈለጋችሁ አታሳልፉ፣ ሂዱና በደጇ አሳልፉ። ከደጇ የምታገኙት በረከት እጅግ በጣም ትልቅ ነው። እጅግ በጣም እኔ አላውቅም። በእናንተ ህይወት ላይ እንግዲህ እናንተ የእውነት ከልባችሁ የምትፈላለጉ ከሆነ ከልባችሁ ንጹህ ሰዎች ከሆናችሁ ትሰራለች እሷ። እኔ ይሄንን ነው የምለው። ውድ ቤተሰብ እኔ ከዚህ በእነሱ መሀል አልገባም። እና ተዘግቶ ነው ያለው። ባለፈው ሄደን ልብሷን አመጣን። በቃ ምን ትሰራለች ሆና በቃ ቤት እርሜ ላይ ሁሉ ነገር እኔ ነኝ ያበላሽት። ግን አሁን ደግሞ ካርታው ወጥቶ ማመን ከዛ ከወጣ በኋላ ነው ዳይን ጨርሼ ነው ዳይን አሁን ባለፈው የተወሰነ ሰጥቼ ነበርና ያው ለዛም የታገሱኝ እሱ ከዛ ከወጣ በኋላ ነው በሷ ማድረግ የምችለው። ችግር የለም እኔ ሁሉም ነገር በሷ አደርጋለሁ። ቃል ገባላታለሁ። ችግር የለውም። እና ስለሆነ በጣም ደስ ብሎኛል። እግዚአብሔር ይመስገን። ስታስብ በእውነት በቃ የሆነ ነገር ነው ከላይ ላይ እኔ በእውነት በጣም ምን ሰፈር እንደገባሁ ያክል ነው እንትን ያለኝ። በእውነት ደስ ያለኝ እግዚአብሔርን። እንግዲህ ሰው ከሆናችሁ ከዚህም በኋላ ማለት ተማሪ ያለው በስንት ዓመቱ አትማር ያለው በ40 ዓመት ማይማር ነው የሚባለው። ኧረ ተምሬያለሁ። እስር ቤትም አስተምሮኛል። እስር ቤትም አስተምሮኛል። መሮኛል እስር ቤት እራሱ እግዚአብሔር። እንግዲህ ውድ ቤተሰብ የምትደሰቱ የምትከፉም ትኖራላችሁ። ሁላችንም የይቅርታ ልብ ኖሮን ነገሮችን ብናስተካክል የት በደረስን ማለት እኔ እውነት ነው ለዚህ ልጅ ብዙ ጊዜ ብዙ ነገሮችን ምሕረት አድርገንለታል። ከዚህም በኋላ ግን እኔ የመጨረሻ መስላቸው ቆጥሮ ነው እነሱንም ይቅርታ ጠይቃቸዋለሁ። ቤተሰብ ሁሌም ይቅርታ እንግዲህ ያው እሷም ቢሆን አዩም የይቅርታ ልብ አላት። ባለቤቴም ያው እንግዲህ እሷ ቅድም እዛ ጋር መክራኛለች። ብዙ ሰዓት ነው የወሰደብን እና በእርግጥ ጠዋት ነው ያስወጣችኝ ከእስር ቤት ራሱ ሻይ ቡና ብላኝ ብዙ ነገር ነው ያወራነው። መክራኛለች። በእውነት በጣም እግዚአብሔር እንደ እናትም እንደ እህትም ብዙ ነገራችን ነሽ አንቺ። በእውነት እግዚአብሔር እስካሪ ዘመንሽን ይባርክልሽ። በእውነት ውድ ቤተሰብ በጣም እሷ ከኛ ጋር የምትሆነው ነገር ማንም የኛ ቤተሰብ ራሱ እንደዚህ አይሆንም ለኛ። በእውነት እኔ ይገርመኛል ራሱ ምን አይነት ልብ እንዳላት አዩ እግዚአብሔር። አሁን ደግሞ እግዚአብሔር ለቤታችን
ድንግል ማርያም እሷ ላይ አለ። እዛ ሄደን እንደዚህ ብዙ ነገር ነግራኛለች። ሰው ደግሞ ነፍስ አባታችን እንዳናገረች እና ከዚህ በኋላ ደግሞ ያለውን ነገር ነፍስ አባታችን እንደምንፈታ ነግራኛለች። እና ውድ ቤተሰብ የተቀየማችሁ እንግዲህ ይቅርታ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምንም ነገር ብትሉኝ የኔው ጥፋት ስለሆነ አልቀየማችሁም። ውድ ቤተሰብ በጣም ነው የማመሰግነው። እሺ እንግዲህ ውድ ቤተሰብ እኔ በበኩሌ ማለት በቃ ፈጣሪ የቀረው ነገር ያስተካክል፣ ይስተካከላል ብዬ አምናለሁ። በሷ ደጅ የማይስተካከል ነገር ስለሌለ በበኩሌ ጨርሻለሁ። እንግዲህ ያው የምትሰጡን አስተያየት እንቀበላለን። ምከፋችሁም ደስ የምላችሁም ትኖራላችሁ። ሁላችሁም ግን አላውቅም። እንግዲህ እነሱም ያው እኔ ተሰማኝን አድርገን እነሱም ቢሆን ለእኛ ብለው ነው የእኛ ህይወት እንዲስተካከል ብለው ነው እንደዛ የሚሉት እና በእነሱም አልፈርድም እህቶቼ። ከዚህ በኋላ ምንም ነገር ላይ ደገም እነሱ ፊት ቃል ግቢልኝ። እኔም ታየው ላላስቀይምሽ ቃል እገባለሁ። እንደ ድሮአችን እንደ ልጅነታችን እንድኖራለን። አገኘን ማጣንም እና ወደ ቤተሰቦቼ እናንተንም በጣም ነው የማመሰግናችሁ። ለእኔ ህይወት ያው በኮሜንት ብዙ ነገር እንትን ያላችኋላችሁ እና እህቶቼ እግዚአብሔር አምላክ እናንተን የሚጠብቅልኝ በስደት ዓለም ያላችሁ በሙሉ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። እግዚአብሔር ይጠብቃችሁ በያላችሁበት።